ታሪካችን የሚጀምረው በጣም ጨለማ በሆነ ምሽት ነው። ነገሩ በአጭር መንገድ በተከሰተ አንድ እንግዳ አስፈሪ አጋጣሚ ሲሆን በመጀመሪያ ሉካስና ዳንኤል በእኩለ ሌሊት በጨለማ መንገድ ላይ ሲነዱ እናያቸዋለን። ዳንኤል ለሉካስ እንደገና ሽንት ቤት ለመግባት ማቆም ስለሌለብን ውሃ እንዳይጠጣ ይነግረዋል። ነገር ግን ሉካስ ለቃሉ ትኩረት አይሰጠውም። ከጥቂት ጊዜ በኋላም ለሽንት መውረድ አለብኝ ይለዋል። ስለዚህ ዳንኤል ይበሳጫል፣ በመንገድ ዳርም ይቆማል። ሉካስም ለመሽናት ወረደ። እሱ በሚሸናበት ጊዜ በድንገት የመኪናው ክላክስ መሰማት ጀመረ። በመሆኑም ሉካስ ሁሉንም ነገር ትቶ ወደ መኪናው ይሮጣል። ነገር ግን መኪናው ባዶ መሆኑን ሲያይ ደነገጠ። ወደ ዳንኤል ደጋግሞም ጮኸ፣ ነገር ግን ምንም መልስ አላገኘም። ወደ መኪናው ገብቶ ሲጠራው የዳንኤል ስልክ እዚያው እንደሆነ ተገነዘበ። በድንገትም ከመኪናው ጀርባ የመጣ አስፈሪ ድምፅ ሰማ። ነገር ግን ዞር ሲል ማንም የለም። የሞተው ዳንኤል ከመኪናው ፊት ይወድቃል። ሉካስ ምን እንደተከሰተ ከመረዳቱ በፊትም አንድ እንግዳ ኃይል ዳንኤልን ወዳው ላይ ጎትቷል። ስለዚህ ሉካስ ሊያድነው ሮጠ፣ ነገር ግን ፈርቶ ወደ መኪናውም ሸሸ። በዚህ ቅጽበት አንድ እንግዳ ሰው ወደ እሱ መጠጋት ይጀምራል። በመጨረሻም ቅጽበት ሉካስ መኪናውን አስነስቶ ማምለጥ ቻለ። ነገር ግን እየነዳ ሳለ ያንኑ ሰው በመንገዱ መሃል ቆሞ ያየዋል። እንደገና አላቆመም። ነገር ግን ያንኑ ቦታ ደጋግሞ እየዞረው መሆኑን ተገነዘበ። ሰውየውንም እንደገና ቆሞ ያየዋል። የሚያስገርመው ደግሞ ይህ ሰው በድንገት መኪና ውስጥ ታየ። ሉካስ ሳያስተውል እንዴት ወደ መኪናው ሊገባ ቻለ? እስኪ ታሪኩን እንየው። በሌላ ቦታ ሜዲ ዕቃዎቿን አዘጋጅታ ከቤቷን ለመውጣት ስትዘጋጅ እናያታለን። ከታይለር ጋርም ለረጅም ጊዜ ይኖራለች። ስለዚህ ዕቃዎቻቸውን በሙሉ ውስጥ ያስገባሉ። እሱም ስለዚህ አዲስ ጉዞ ምን ይሰማሻል ብሎ ይጠይቃታል። እሷም ጥሩ ስሜት ይሰማኛል አለችው። እዚህ ጋር እሱ ትንሽ ስጦታ ይሰጣታል። ሜዲ ሁሉም ነገር ዝግጁ መሆኑን ለማረጋገጥ የጂፒኤስ ቦታዎችን መፈተሿን ትቀጥላለች። ነገር ግን ታይለር አያስፈልገንም ይላታል። አብልም ይሰጣታል። የቤተሰቡ አባላት በሙሉ በጉዟቸው ይጠቀሙበት እንደነበር ያብራራል። ምክንያቱም ከክፉ ኃይል ይጠብቀናል ብለው ስለሚያምኑ ነው። ስለዚህ ጉዟቸው ይጀምራል። ምን የሚገጥማቸው ይመስላችኋል? በጉዞው ላይ 6 ሳምንታትን ያሳልፋሉ። ከባህሩ አጠገብ ቆመውም ነበር። ስለዚህ ቦታውን ለመልቀቅ ይዘጋጃሉ። ሜዲ ለታይለር እዚያ መብላት ስለምፈልግ ወደ ባርኪው ምግብ ቤት መሄድ አለብን ትለዋለች። ነገር ግን በፍጥነት በትራፊክ መጨናነቅ ውስጥ ይዘጋሉ። ስለቆዩም ምግብ ቤቱ የያዙትን ቦታ ይሰርዛል። ስለዚህ የሆነ አካባቢ ለመቆም ይገደዳሉ። ክሪስማስን ሲያከብሩ ታስተውላለች። ስለዚህ ቤቷና የድሮ ህይወታቸውን መናፈቅ ትጀምራለች። ታይለር ደግሞ የሻምፔን ጠርሙስ ከፍቶ ያሳለፋቸው 6 ሳምንታት በህይወቱ ውስጥ ምርጥ ጊዜ እንደነበሩ ይነግራታል። ትንሽ መብራት ያበራል። የጋብቻ ቀለበቱንም አውጥቶ ይሰጣታል። እሱም ቀሪ ህይወታችንን አብረን መቀጠል እንችላለን ይላታል። ሜዲ ልትቀበለው ነበር። ነገር ግን በድንገት አንድ ሰው የመኪናውን በር ያንኳኳል። ሲወጡም በመጀመሪያ ማንንም አያዩም። ነገር ግን በድንገት አንድ ሰው ይታያል። በአካባቢው መቆም እንደማይፈቀድላቸውም ይነግራቸዋል። ስለዚህ ታይለር ይበሳጫል። ምክንያቱም እሱ ጥያቄ ባቀረበበት ቅጽበት ጋብቻው ተበላሸ። ነገር ግን ሜዲ በመጨረሻ ተስማማች። ታይለርም በጣም ደስ አለው። ከዚያ በኋላ ቦታውን ለቀው ይሄዳሉ። ታይለር በአንድ ሆቴል አዳራቸውን እንዲያሳልፉ ሐሳብ አቀረበ። ሜዲ ተስማማች። ሜዲ እየነዳች ሳለ ያላደረገችውን ቀለበት ይዛ ነበረ። በድንገት አንድ መኪና ታስተውላለች። በመጨነቋም ምክንያት ቀለበቱ ወደቀ። ስለዚህ እየነዳች ልታነሳው ትሞክራለች። ነገር ግን መኪናው ወደ እነሱ እንደቀረበ ታስተውላለች። አሽከርካሪው ደግሞ የቅድሙ ሉካስ ነበር። ነገር ግን እሱ ምን እንደሚፈልግ አልገባትም። በዚህ ጊዜ ታይለር ከእንቅልፉ ይነቃል። ታይለር ሜዲን ፍጥነቷን እንድትቀንስ ነገራት። እሷም በእርግጥ ፍጥነቷን ትቀንሳለች። መንገዳቸውንም ይቀጥላሉ። ነገር ግን ከጥቂት ጊዜ በኋላ የቅድሙ መኪና በአደጋ እንደተመታ ተረዱ። ታይለር እርዳታ ለመጠየቅ ወደ ፖሊስ ይደውላል። ሉካስ በችግር ከመኪናው ለመውጣት እየሞከረ ነበር። ሜዲ እሱን ለመርዳት በፍጥነት ትወርዳለች። እሱንም ከእሷ ጋር ልትወስደው አቅዳ ነበር። ነገር ግን በድንገት አንድ እንግዳ ነገር ወደ መኪናው ወደኋላ ይስበዋል። ታይለር ሲደርስ ሜዲ ያየችውን ሁሉ ልትነግረው ትጀምራለች። ስለዚህ እሱ ወደ መኪናው ሄዶ ሉካስን ያገኘዋል። እሱም በህይወት እንዲቆይ ይጠይቀዋል። ምክንያቱም እርዳታ ጠርቶለታል። ከአደጋ መከላከያው በኃይል ፈንድቶ ሉካስን ይገድለዋል። ሜዲን ወደ ውጭ ቀረች። በድንገትም በመኪናው ላይ ጭረት ታስተውላለች። እዚህ ጋርም ድምፅ ሰማች። እሱም ከጫካው በኩል የሚመጣ ነበር። ዞር ስትል ያንኑ ሰው እዚያ ቆሞ አገኘችው። ነገር ግን ስትቀርበው በድንገት ይጠፋል። ከጥቂት ጊዜ በኋላ ፖሊሶች ይደርሳሉ። ስለዚህ ታይለር ሜዲ መኪና ውስጥ እንድትጠብቅ ይጠይቃታል። እሷን ውስጥ ተቀምጣ ሳለ በድንገት ከጀርባዋ ሰው እንደቆመ ተሰማት። ስለዚህ እሱን ለማየት ለመዞር ተዘጋጀች።
ነገር ግን እሷ ይህን ሳታደርግ በፊት ታይለር ገባ። ዞር ስትልም ማንም የለም። በሌሊትም ወደ ሆቴሉ ይደርሳሉ። እያረፉ ሳሉ ሜዲ በካሜራ የተቀረጹ ምስሎችን ስትገመግም ከወደቀው መኪና አደጋ በፊት የነበረው ቪዲዮ ተበላሽቶ እንደማይሰራ ተረዳች። ይህም በጣም ሲያሳስባት፣ ነገር ግን ታይለር ሊያረጋጋትና ከአስፈላጊው በላይ እንዳታሰብ ሊነግራት ይሞክራል። ጠዋት ላይ ተነስተው ጉዟቸው ለመቀጠል ሲዘጋጁ ታይለር በመኪናው ላይ ጭረት እንዳለ ያስተውላል። ሜዲም ያንኑ ምልክት ትላንት ምሽት በወደቀው መኪና ላይ ያየችው መሆኑን ወዲያውኑ ትነግረዋለች። እሱ ግን ምናልባት አጋጣሚ ሊሆን ይችላል ይላታል። ምክንያቱም መኪኖች በማንኛውም ቦታ በዚህ መንገድ ሊጫሩ ይችላሉ። ከዚያ በኋላ ወደ ስብሰባው ይሄዳሉ። ታይለር በመኪና ህይወት ውስጥ በሚኖሩ ሰዎች ዘንድ በጣም ታዋቂ የሆነን ሰው በማየቱ ደስ ይለዋል። ይገርማል፣ መኪና ውስጥ የሚኖሩ ሰዎች ግሩፕ አላቸው። ሜዲ ደግሞ መኪና ውስጥ ትቆያለች። ትላንት የገዛችው አቮካዶ በሙሉ ተበላሽቶ አገኘችው። ታይለር ደግሞ ሰውየውን መኪናውን እንዲያይና ከሜዲ ጋር እንዲታወቅ አመጣው። ሰውየውም የጉዞ ህይወት ምርጥ ህይወት ነው ይላቸዋል። እዚህ ጋር እሱ በመኪናው ላይ ያለውን ጭረት ያስተውላል። ያለፈው ምሽታቸው አስፈሪ እንደነበር ይነግሩታል። ስለዚህ ሰውየው 24 ሰዓት ወደሚከፈተው ጂም አቅራቢያ እንዲቆዩ መከራቸው። ታይለር በመኪና ውስጥ ጉብኝት አደረገ። ሜዲ ደግሞ ቦታውን ለማየት ወደ ውጭ ወጣ አለች። በድንገትም መጋዘኑ በጋዜጣ ታሪኮች ተሞልቷል። እነዚህም በጉዞ ላይ እያሉ ስለጠፉ ባለትዳሮች የሚናገሩ ናቸው። ከሁሉም በላይ የሚያስገርመው ደግሞ ያንኑ እንግዳ ምልክት ግድግዳው ላይ ማስተዋሏ ነበር። ዳያን የምትባል አንዲት ሴት ታስተውላለች። እሷም በዚህ ህይወት ውስጥ 1 ወር ያህል የሆነች ትመስያለች ትላታለች። ዳያን ደግሞ በዚህ መንገድ መኖር ከጀመረች ከ20 ዓመታት በላይ እንደሆነ ትነግራታለች። ስለዚህ ሜዲ ከመኪና ውስጥ የመኖር ህይወት ጋር ለመላመድ አንድ ሰው ምን ያህል ጊዜ ያስፈልገዋል ስትል ትጠይቃታለች። ዳያን ግን የተወሰነ ጊዜ የለም አለቻት። ምክንያቱም እያንዳንዱ ሰው ከሌላው የተለየ ስለሆነ። በዚያች ምሽት ስለተከሰተው አደጋ ትነግራታለች። በድንገት የዳያን ፊት ተቀያየረ። ሰውየውን ለመርዳት አቁሞ እንደነበረም ትጠይቃታለች። ሜዲም አዎ አቁመናል ትላታለች። እዚህ ጋር ዳያን ይህን ማድረግ አልነበረባችሁም አለቻቸው። ምክንያቱም በመንገድ ላይ የሚኖሩ ሰዎች የተወሰኑ ሕጎችን ማክበር አለባቸው። ከእነሱም በጣም አስፈላጊው ምንም ቢፈጠር በሌሊት አታቁሙ። ምክንያቱም በዚህ ህይወት ውስጥ ሕጎች አሉ። አንድ ሰው ጥሶ ከተገኘ ውጤቱ በፍጥነት ያገኘዋል። ለማንኛውም ታይለር ወደ ቦታው ይደርሳል። እሱም እዚያ አንድ ሰው አግኝቶ መኪናውን በነፃ እንዲያስተካክሉ እንደረዳቸው ለሜዲ ይነግራታል። በሌሊትም ክፍት ቦታ ላይ እሳት ያነዳሉ። ነገር ግን ሜዲ ያንኑ እንግዳ ሰው እንደገና ታየዋለች። ሳታገኘውም በፊት ይሰወራል። እሱ በአየር ላይ ያለ ነገር ይመስላል። ስለዚህ ወደ ጂም ይሄዳሉ። ታይለር መቆየት ስለፈለገ ሜዲ ወደ መኪናው እንድትሄድ ነገራት። እሷም ወደ መኪኖቹ እየተራመደች ሳለ 2 ወንዶች በአስፈሪ ሁኔታ ሲያፈጡ ታስተውላለች። ድንገትም አንድ ትራክ ከጎኗ በፍጥነት ያልፋል፣ ያስፈራራታል። እነዚህ ወንዶች ግን በመኪናቸው ውስጥ ገብተው ቦታውን ይለቃሉ። ሜዲ መንገዷን ትቀጥላለች። ነገር ግን ከጀርባዋ የእግር ኮቴ ሰማች። ዞር ስትልም ማንም የለም። መኪናውን በድንገት ከእሷ እንደራቀ ታስተውላለች። በድንገት መብራቶቹ ይጠፋሉ። በፍርሃት መሮጥ ትጀምራለች። ከጥቂት ሰከንዶች በኋላ መብራቶቹ ይመለሳሉ። በዚህ ጊዜ ደግሞ የሰው የእግር ኮቴ ትሰማለች። እሱም ከጀርባ እየተራመደ ነው። ነገር ግን በዚህ ጊዜ መኪናው በራሱ ከቦታው የሚንቀሳቀስ ይመስላል። በተቻላት ፍጥነት ሮጣ ወደ ውስጥ ትገባለች። ካሜራዎቹንም ትፈትሻለች። ነገር ግን በመኪኖቹ ውስጥ ማንንም አታይም። እዚህ ጋር የካሜራዎቹ የተቀረጸ ምስል ኤዲት መደረጉን አስተዋለች። ስለዚህ ታበራዋለች። እንግዳው ሰው በመኪና ውስጥ ተቀምጦ በማየቷም ትደነግጣለች። በዚህ ጊዜ የመኪናው ክላክስ መሰማት ይጀምራል። አንድ ሰው በሩን በኃይል ሲያንኳኳው ትሰማለች። ከዚያም ስክሪኑን እንደገና ታበራለች። የሰውየው ምስል ከፊቷ ይታያል። ውጭ ማን እንዳለ ለማየት ሽፋኑን ማንሳት አትፈልግም። ነገር ግን ማንንም አታገኝም። ስለዚህ ጮኻ ታይለርን ትጠራዋለች። እዚህ ጋር በሩ በራሱ ይከፈታል። እሷም በፍጥነት የመቀመጫ ቀበቷን ለማሰር ትሞክራለች። ነገር ግን በሩ በራሱ ይዘጋል። ስለዚህ መኪናውን ለማስነሳት ሞከረች። ነገር ግን የመቀመጫ ቀበቶ በኃይል መነሳትና ራሷን መሳብ ይጀምራል። ሰውየውም ወደ ኋላ ቀርቦ አንገቷን ይዛታል። እሷንም ለማቀፍ ይሞክራል። ራሷንም የምትስት ትመስላለች። ነገር ግን በመጨረሻው ቅጽበት መስታወቱን ተጠቅማ ሰውየውን ትመታዋለች። ራሷንም ነፃ ታውጣለች። ከጥቂት ቅጽበት በኋላ ታይለር ይደርሳል። ስለዚህ በመኪናው ውስጥ ሰው እንዳለ ትነግረዋለች። ታይለር ለማረጋገጥ ይገባል። ቦታውን ከፈተሸ በኋላ ታይለር በመኪና ውስጥ ማንም ሰው እንደሌለ ተናገረ። ነገር ግን ሜዲ ካሜራውን እንዲያይ ትጠይቀዋለች። እሱም ካሜራው እንደማይቀርጽ ነገራት። ነገር ግን እሷ በዚያች ምሽት ያነሳቸውን የተቀረጸ ምስል ታሳየዋለች። በመኪናው ውስጥ ያየችውን እንግዳ ሰው ሲያይ ታይለር እንደሚያምናት ይነግራታል።
ከዚህ ቦታ መውጣትና ሌላ መጠለያ መፈለግ የተሻለ እንደሆነም ይነግራታል። በሚቀጥለው ጠዋት ሜዲ ስለ ልጅነቷ ለታይለር መናገር ትጀምራለች። አብዛኛውን ሕይወቷን በማደጎ ቤቶችና በሌሎች ቤተሰቦች ውስጥ እንዳሳለፈች ትነግረዋለች። አሁን የምትመኘው መኖሪያ የሚሆናት እውነተኛ ቤት ማግኘት ብቻ ነበር። ስለዚህ መኪናውን ከአንድ ሱቅ ፊት ለፊት ያቆሙታል። ሜዲ ዕቃዎችን እያየች ሳለ ተጓዦች እርስ በርሳቸው ለማስጠንቀቅ የሚጠቀሙባቸውን እንግዳ ምልክቶች የሚናገር መጽሐፍ ታስተውላለች። በድንገትም ቀደም ሲል ያየችው ያንኑ ምልክት ታስተውላለች። ይህ ማለት ይህ ቦታ ደህንነቱ የተጠበቀ አይደለም ማለት እንደሆነ ትረዳለች። ስለዚህ በፍጥነት ከሱቅ ወጣች። አስደንጋጩ ነገር ያንኑ ምልክት እንደገና መኪናቸው ላይ ማግኘታቸው ነበር። እየተከታተላቸው ነው። ስለዚህ ይፈራሉ። መንገዳቸውን ለመቀጠልና ቀኑን ሙሉ ለመንዳት ይወስናሉ። ማታ ሲመጣ ለማረፍ ከጫካው አቅራቢያ ይቆማሉ። ሜዲ መጽሐፉን ማንበቧን ትቀጥላለች። የእነዚህ ምልክቶች ታሪክ ምን እንደሆነ ለመረዳትም ትሞክራለች። ምልክቶቹ ተጓዦችን ስለ አንድ እንግዳ ፍጡር ለማስጠንቀቅ የሚያገለግሉ መሆኑን ተረዳች። ይህ ፍጡር የተሳፋሪ ፍጡር ይባላል። እሱን ያጋጠማቸው ሰዎች እንደሚናገሩት እስከ ሞት ድረስም ያሰቃየዋል። በዚህ ቅጽበት ታይለር ለሜዲ አስደናቂ ነገር ይዞ ይደርሳል። እሱን ፊልም የሚያዩበት ቦታ አዘጋጅቶ ነበር። ታይለርም ከዚህ የተሻለ ህይወት ያለ አይመስለኝም ይላል። ከቤት የሚሰራ ስራ ማግኘቱን ይነግራታል። ይህ ማለት በፈለግነው ያህል ጊዜ በመኪና ውስጥ መኖር እንችላለን ማለት ነው ይላታል። ነገር ግን ሜዲ ሐሳቡ አልተመቻትም። በየምሽቱ የምተኛበትን ቦታ መፈለግ ህይወቴ ይሆናል ብዬ አስቤ አላውቅም ትለዋለች። ስለዚህ ታይለር አሁን ቀለበት ለምን እንዳላደረገች ይጠይቃታል። ሜዲም ከሱ ጋር ታማኝ ለመሆንና እውነቱን ልትነግረው ትወስናለች። የቀረውን ህይወቴን እንደዚህ ማሳለፍ አልፈልግም፣ ምክንያቱም የምፈልገው የተረጋጋ መኖሪያ ቦታ ብቻ ነው። ስለዚህ ታይለር ከተገናኙበት የመጀመሪያ ጊዜ ጀምሮ እሷ ስትመኘው የነበረው ህይወት በትክክል ይሄ መሆኑን ያስታውሳታል። እሷም ከዚህ ሁሉ ጊዜ በኋላ አሁን ይህንን እንደማትፈልገው እንደተረዳች ትነግረዋለች። ታይለር ተበሳጨ። ነገ እንመለሳለን፣ ስንመለስም ይህንን መኪና እሸጠዋለሁ ይላታል። ነገር ግን በድንገት ድምፅ ማጉያው ይጠፋል። በስክሪኑ ላይም እንግዳ ፊትን አስተዋሉ። ሜዲ ትፈራለች። ታይለር ወደ እሷ ቀስ ብሎ ይራመዳል። ሲቀርብም ስክሪኑን ያወዛውዟል። ነገር ግን ከጀርባ ማንንም አላገኘም። ሜዲ ደግሞ ሰውየውን ለመፈለግ የፕሮጀክተሩ መብራቶች ትጠቀማለች። ነገር ግን ምንም አታይም። እዚህ ጋር የአንድ ሰው ድምፅ ሰሙ። እሱም በዛፎቹ መካከል እየሮጠ ነበር። ከዚህ በኋላ ሜዲ ያንኑ ሰው ወደ እነሱ እየሮጠ ሳለ ታየዋለች። ስለዚህ ወደ መኪናው ሮጠው በሩን ይዘጉታል። ፈርተዋል። ይህ ሰው በመኪናው ላይ ወጥቶ ከሁሉም አቅጣጫ ማወዛወዝ ይጀምራል። ሜዲ ጮኻ ወዲያውኑ መውጣት አለብን ትለዋለች። ነገር ግን ታይለር ቁልፎቹን ውጪ እንደረሳቸው ይነግራታል። ስለዚህ ቁልፎቹን ለማምጣት ወደ ውጪ ይወርዳል። ነገር ግን የትም ሊያገኛቸው አልቻለም። በድንገትም የቁልፎቹን ድምፅ ሰማ። ድምፁ የሚመጣው ከጫካ ውስጥ ነበር። ቁልፉን ከዛፍ ላይ ተንጠልጥሎ ያገኘዋል። ስለዚህ ወደ እሱ ቀርቦ ለመውሰድ እጁን ዘረጋ። ነገር ግን በድንገት ጭራቆ የተባለው ሰው ጥቃት ሰነዘረ። ሜዲ በትክክለኛ ሰዓት ደረሰች። ሁለቱም ወደ መኪናው ሮጠው ወዲያውኑ ቦታውን ይለቃሉ። ሜዲ ይህ ከመጀመሪያው ጀምሮ ያየሁት ያው ሰው ነው ብላ ትነግረዋለች። ከዚያም ከአንድ ምግብ ቤት አጠገብ ይቆማሉ። ሜዲ መጽሐፉን አውጥታ ምልክቶቹን ሰዎች ተሳፋሪዎችን ከአደጋ ለማስጠንቀቅ ይጠቀሙበት እንደነበርም ትነግረዋለች። ታይለርም በመኪናው ላይ ችግር ካለ እንሸጠዋለን፣ እንገላገላለን ይላል። ነገር ግን ሜዲ ጭራቁ ስለ መኪናው ግድ የለውም፣ እሱ እኛን ነው የሚፈልገው። እኔም ከዚህ ክፉ ህይወት የምገላገልበትን መንገድ አገኛለሁ ትለዋለች። ከዚያም ወደ ሽንት ቤት ትሄዳለች። እዚያም በአሪዞና ስለሚገኘው የፍላግስታፍ ከተማ የሚናገር ማስታወቂያ ታያለች። በድንገትም አንድ ነገር ወደ አእምሮዋ መጣ። ስለዚህ ወጥታ ለታይለር ዳያንን ማግኘት አለብን፣ ምክንያቱም እሷ ወደ አሪዞና እየሄደች እንደሆነ ነግራኛለች ትለዋለች። ስለዚህ ታይለር እሷን ለመፈለግ ለመውጣት ይዘጋጃል። በሚቀጥለው ጠዋትም ወደ መድረሻቸው ይነሳሉ። በመንገድ ላይ ያሉ የመኪና አደጋ አዩ። አንድ ሰው ተገድሏል። ከዚያ በኋላ ፀሐይ ትጠልቃለች። አየሩም ጨለምለም ይላል። አሁንም እየነዱ ነበረ። ነገር ግን ከመኪናው ጎማ አንዱ ይፈነዳል። ሜዲ ማቆም የለብንም ትላለች። ታይለር ግን ጎማውን በፍጥነት ቀይሮ እንደሚመለስ ይነግራታል። ታይለር ጎማውን መፍታት ጀመረ። እሱ መስራት ሲጀምር ሜዲ ከጀርባቸው የሚመጣ ድምፅ ትሰማለች። ታይለር መስራቱን ይቀጥላል። ነገር ግን በድንገት እሷ መጥፋቷን ይረዳል። ስለዚህ ይፈልጋታል። እሷን ለመውጣት ሲዘጋጅ ሜዲ ሄዳ የሰማችው ድምፅ ከየት እንደሚመጣ ታያለች። በድንገት መኪና ወደ ታች መውረድ ይጀምራል። በዚሁ ጊዜ ሜዲ ከመኪና ውስጥ የሚወጣ እንግዳ እጅ ታስተውላለች። በዚህ ጊዜ ተሳፋሪው ከጀርባዋ ይታያል። ይይዛታል፣ ወደ ኋላም ይስባታል።
ታይለር እሷ ስትሳብ ያያታል። ስለዚህ በፍጥነት ለማውጣት ይሞክራል። ነገር ግን እሱ ከመውጣቱ በፊት መኪናው በእግሮቹ ላይ ወደቀ። ይህም በራሱ ላይ አሰቃቂ ጉዳት ያደርስበታል። ራሱን ቀና ሲያደርግ ሜዲን አላገኛትም። ስለዚህ በፍጥነት ጎማውን ይዞ ወደ መኪናው ይገባል። እሷንም መፈለግ ይጀምራል። ሜዲ አይኖቿን ስትከፍት ራሷን በመንገዱ መሃል ታገኘዋለች። ከፊቷም የተሰበረ መኪና ታገኛለች። በድንገት ታይለር ይደርሳል። እሷን ወደ እሱ ሮጣ ታቅፏለች። ነገር ግን ከጥቂት ቅጽበት በኋላ ይህ እውነተኛው ታይለር አለመሆኑን ተረዳች። ይህ ራሱ ጭራቁ ነበረ። ስለዚህ በመንገዱ መሃል እንድትቀመጥ ያስገድዳታል። በዚህ ጊዜ እውነተኛው ታይለር ይመጣል። ነገር ግን ሜዲን ከአደጋው ለማዳን መኪናውን ተቆጣጥሮ አቅጣጫውን ይቀይራል። ከዚያ በኋላ ከመኪናው ወርዶ ወደ እሷ ይሮጣል። ተገናኝተውም ወዲያውኑ ከቦታው ይሸሻሉ። ከዚያም መንገዳቸውን ለረጅም ርቀት ይቀጥላሉ። በመጨረሻም በአሪዞና ወደሚገኘው ፍላግስታፍ ይደርሳሉ። ቦታው በርካታ ተጓዦችና የመኪና ባለቤቶች የሚሰበሰቡበት ነበር። ከመኪናው ሲወጡም ሁሉም በአስፈሪ እይታ እንደሚመለከቷቸው አስተዋሉ። ስለዚህ ወደ አንዶቹ ሄደው ዳያንን ያውቋት እንደሆነ ይጠይቃሉ። ነገር ግን ከተወሰኑት ወንዶች አንዱ ወዲያውኑ እንዲሄዱ ይጠይቃቸዋል። በድንገት ዳያን በራሷ ወጥታ እዚህ ምን አምጥታችሁ ነው ብላ ትጠይቃቸዋለች። ታይለርም የሚከተለን እንግዳ ነገር አለ ብሎ ይነግራታል። ዳያንም ወዲያውኑ ቦታውን በተቻለ ፍጥነት ለቀው እንዲሄዱ ትጠይቃቸዋለች። ከዚያ በኋላ አብረዋት ያሉትን ተጓዦች ጠርታ ዕቃችሁን ሰብስባችሁ ለመውጣት ተዘጋጁ፣ ምክንያቱም ክፉ ነገር ወደዚህ ቦታ ደርሷል። አሁን ሁሉም አካባቢውን ለቆ መውጣት አለበት ትላቸዋለች። ጭራቁ ከሲኦል የመጣ ሰይጣናዊ ፍጡር እንደሆነ ታስረዳቸዋለች። እሱ በመንገድ ላይ በሚኖሩ ሰዎች ላይ አደጋና ሞትን ያመጣል። ምልክቱን በመኪና ላይ ካደረገ ደግሞ ሰውየው ለመሞት ከጥቂት ቀናት በላይ አይኖረውም። ሜዲና ታይለር እስካሁን በህይወት መቆየታቸው እንደ ታምር እንደሚቆጠር ትነግራቸዋለች። ስለዚህ ታይለር እሷ እነዚህን ሁሉ ዓመታት እንዴት ደህንነቷ ተጠብቆ ሊቆይ እንደቻለ ይጠይቃታል። እሷም በሌሊት አንነዳም፣ ሁሉንም ሕጎች እንከተላለን ትለዋለች። እሷም አንድ የጭነት መኪና አሽከርካሪ ከጭራቁ ማምለጥ ችሎ እንደነበር ትነግራቸዋለች። እሱም ከግራንድ ቺክን አቅራቢያ ወደሚገኝ ቤተክርስቲያን መጣ። በጊዜ ወደ ቤተክርስቲያኑ ከደረሱ ደህንነታቸው ሊጠበቅ እንደሚችል ትነግራቸዋለች። እዚያም ከእሱ ሙሉ በሙሉ መገላገል ይችላሉ። ታይለር ቤተክርስቲያኑን እንዴት እንደሚያገኘው ይጠይቃታል። እሷም በማንኛውም ካርታ ላይ እንደሌለና ቦታው በበረሃ መሃል እንደሚገኝ ትነግራቸዋለች። ወደሱ የሚወስደው መንገድ ተጓዦች በሚተዋቸው ምልክቶች ላይ የተመሰረተ ነው። እነሱ ምልክቱን ማንበብ ስለማያውቁ ዳያን ልትረዳቸው ሐሳብ ታቀርባለች። በድንገት ነፋሱ በአስፈሪ ሁኔታ ይነሳል። ስለዚህ ጭራቁ እንደደረሰም ተረዱ። ወደ መኪናው ይሮጣሉ። ዳያንም ለማምለጥ ከእነሱ ጋር ለመሳፈር ትዘጋጃለች። ነገር ግን ጭራቁ በድንገት አንገቷን በጣጥሶ ይገድላታል። ስለዚህ ወዲያውኑ ለቀው በመሄድ በፍጥነት ወደ ነዳጅ ማደያ ይደርሳሉ። ሜዲ ራሷን እየወቀሰች ለዳያን ሞት ምክንያቱ እኔ ነኝ ትላለች። ታይለር ግን በበደለኝነት ስሜት እንድትኖር አልፈለገም። ከጥቂት ጊዜ በኋላ ታይለር በኢንተርኔት ላይ ስለ ቅዱስ ክርስቶፎረስ የሚናገር መረጃ ያገኛል። እሱ ወጣት እያለ ከአንድ መነኩሴ ጋር በመንገድ ላይ እንደነበረ ይገልጻል። በአንድ ጠዋት መነኩሴ በመንገዱ ላይ መስቀል ሲያይ በድንገት ቆመ። እዚያም ክርስቶፎረስ አንድ አስደናቂ እውነት ተገነዘበ። አብሮት የነበረው ሰው እውነተኛው ሰው ሳይሆን ሰይጣን ነበር። ስለዚህ በቀን ውስጥ ጉዟቸውን ይቀጥላሉ። ነገር ግን በድንገት ፀሐይ ጠልቃ በቅጽበት ሌሊት ይሆናል። ታይለር በጨለማ ውስጥ መቀጠል እንደሌለባቸውና ወዲያውኑ ወደ ከተማው መመለስ እንዳለባቸው ይናገራል። ነገር ግን እየነዱ ሳለ ነዳጁ እያለቀ መሆኑን ይረዳሉ። በድንገት አንድ እንግዳ ነገር አስተውሎ መኪናውን ያቆማሉ። እሷም የማስታወቂያ ሰሌዳና ወደ በረሃው የሚያመላክት ምልክት ታያለች። ስለዚህ ወደ በረሃው መንገድ ለመግባት ትወስናለች። በበረሃው ውስጥ እያሉ ሬዲዮ በራሱ ይሰራል። ከዚያም ወደ ቤተክርስቲያኑ የሚያመላክታቸው ሌላ ምልክት ያገኛሉ። ስለዚህ ቀጥለው ወደ መኪና መንገድ ይገባሉ። ከጥቂት ጊዜ በኋላ መንገዱን የዘጋ መኪና ያጋጥማቸዋል። ታይለር ከመኪናው ወጥቶ ደረጃ በደረጃ ይመራታል። እሷም በእሱ መመሪያ መሰረት መኪናውን ታንቀሳቅሰዋለች። ነገር ግን ታይለር ምን እንደተፈጠረ ለማየት በፍጥነት ወደ ታች ይወርዳል። እዚያም አንድ የሚያስፈራ እይታ ይገለጥለታል። በመንገዱ ላይ የተጣሉ በመቶዎች የሚቆጠሩ ሬሳዎች ነበሩ። እሱም ሌላ መንገድ የለንም፣ በእነሱ ላይ ማለፍ አለብን ይላታል። በድንገት የኋላው በር በራሱ ይከፈታል። ከመኪናው ውስጥ ያሉ ዕቃዎች በሙሉ ይበተናሉ። ታይለር በሩን ለመዝጋት ይሄዳል። ነገር ግን ጭራቁ ጥቃት ይሰነዝርበታል። ከዚያም ወደ ማዲ ይሄዳል። ታይለር ያስቆመዋል። ከእሱም ለመራቅ ይሞክራል። ነገር ግን አካሉ በጣም ጠንካራ ነበር። ታይለር በሜዲ ላይ ጮሆ ምንም ቢሆን ወደ ቤተክርስቲያኑ እንድትደርስ ይጠይቃታል። ሜዲ በተቻላት ፍጥነት ታፋጥነዋለች። ጭራቁም እሷን ለመያዝ ይሞክራል። ነገር ግን ሜዲ በድንገት ፍሬን ትይዛለች። ስለዚህ ተገፍትሮ በቅዱሱ መሬት ላይ ይወድቃል። በአካሉ ላይ እሳት መንደድ ይጀምራል። ሜዲ እድሉን ተጠቅማ በመኪናው ትገፋዋለች።
ከዚያም ቤተክርስቲያኑን መታ ጭራቁን ወደ ቅዱስ ክርስቶፎረስ ሐውልት ትገፋለች። ስለዚህ ይህ ፍጡር እንደገና ይቃጠላል። ሜዲም ከእሱ የተገላገለች መሰላት። ነገር ግን በድንገት እንደገና ይነሳል። በዚሁ ቅጽበት ሐውልቱ ተሰብሮ ይወድቃል። ሜዲ እንደገና ተመልሳ ወደ እሱ ታፋጥናለች። በዚህ ጊዜ ጭራቁ አካሉ መቅለጥና በእሳት መቃጠል ይጀምራል። ከዚያም እሳቱ በቤተክርስቲያኑ በሙሉ ይሰራጫል። ሜዲ በመጨረሻ ከመኪናው መውጣት ቻለች። ከጥቂት ጊዜ በኋላ ታይለር ይደርሳል። በመጨረሻም ሁለቱ እንደገና ተገናኝተው ከቦታው ይወጣሉ። ታይለር ሁሉንም ነገር አጣን ይላል። ሜዲ ግን ሁሉንም ነገር አላጣንም ብላ ቀለበቱን ታወጣለች። ሜዲም ታይለርን ለማግባት መስማማቷን በመጨረሻ እንረዳለን። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።